ይችላሉ። ብዙ እንትኖች ሊኖር ስለሚችል በትዕግስት ይኑራችሁና በትዕግስት ታግሳችሁ ትዕግስት ኖሯችሁ በትዕግስት አሳልፉት። ለሚመጣባችሁ ነገር ለሚገጥማችሁ ነገሮች አሳልፋችሁ ለሶስተኛ ወገን መስጠት ሳይሆን አሳልፋችሁ ለሶስተኛ ወገን መናገር ሳይሆን እርስ በራሳችሁ ጓዳችሁ ላይ ሽፍን አድርጋችሁ ካሜራ ፊት ሳትወጡ እርስ በራሳችሁ እዛው ተመካክራችሁ እዛው ፍትት አድርጉት። የበለጠ ሊገጥማችሁ ይችላል። እመቤቴ ቅድስት ድንግል ማርያም ከዚህ በኋላ ጠላቶቻችሁን በመጥፎ የሚያያችሁ በእናንተ የሚቀኑት ሁሉ የቅናት መጥፎ የመንፈስ ቅናት ከእግራችሁ ስር ትጣሉላችሁ። በዘርፋፋ ቀሚሷ እሷ ተሸፍናችሁ ጠላቶቻችሁን ትያዝላችሁ። በመጥፎ የሚያያችሁ በመጥፎ የሚያሳያችሁ መሀላችሁ ገብቶ እናንተን ሊበትን ያሰበው ቅዱስ ሚካኤል አባቴ በሰይፉ ቆርጦ ከእግራችሁ ስር ያውልላችሁ፣ ከእግራችሁ ስር ይጣልላችሁ። እመቤቴ ተጠብቃችሁ በዘርፋፋ ቀሚሷ እሷ ቅዱስ ሚካኤል አባቴ በክንፉ ይሸፍናችሁ እና ትልቅ ደረጃ ደርሳችሁ ወልዳችሁ ስማችሁ ለማየት ያብቃን። ፍሬያችሁ ያሳየን። ከዚህ በላይ የምንማርባችሁ ከዚህ በላይ እናንተን ይዘን ከፍ ለማለት ያብቃን። እወዳችኋለሁ፣ አከብራችኋለሁ። ብዙ እህቶች ሰጥታችሁኛል። በብሩኬ በመተዋወቅ ብዙ ሰዎች የማወቅ ብዙ እህቶች ብዙ እናት የሚሆኑኝ ብዙ እህቶች የሚፈልጉኝ ብሌን ምነው ከፍቶሻል? ብሌን እንደ በፊቱ አይደለሽም፣ አትስቂም። ሲከፋኝ እንኳን በፊቴ የሚያውቁኝ እህቶች ሰጥታችሁኛል። ፈጣሪ አምላክ ይጠብቃችሁ። እመቤቴ ከእናንተ ጋር ትሆን። ሰው ከወደደው ይልቅ ፈጣሪ የወደደው ይበልጣል። ፈጣሪ የወደዳችሁትን ይስጣችሁ። እህቶች በስደት ያላችሁ የማታ እንጀራ ይስጣችሁ። ፎ የምትሉበት እንጀራ ይስጣችሁ። ለሀገራችሁ ያብቃችሁ። ሙስሊምም እህቶቼ አላህ የልባችሁን መሻት ሞልታላችሁ የማታ እንጀራ ሰጥታችሁ እፎይ ለዚህ ነው የለፋሁት የምትሉበት እንጀራ ይስጣችሁ። የምታርፉበት እንጀራ ይስጣችሁ። ከቤተሰቦቻችሁ በሰላም በቁጥር ሳያጎላችሁ ለሀገራችሁ ያብቃችሁ። እወዳችኋለሁ፣ አከብራችኋለሁ። እዚህ ጋር ያላችሁ እህቶቼ ናችሁ። መወለድ ቋንቋ ነው። አገር ገብተን በሰላም አንድ ላይ ለመሰብሰብ ያብቃን፣ ልንሰበሰብ ያብቃን። እወዳችኋለሁ፣ አከብራችኋለሁ። ክበሩልኝ። ከእኔ የተረፈ ፈጣሪ ይሙላበት። ሀውስዬ እኔ ትንሽ ምለው ነገር አለኝ፣ ብዙ አይደለም። በእነ ብሩክዬ ምለው ነገር አለ ማለት ምለው ነገር አለ። በመጀመሪያ እንዴት ዋላችሁ? እንዴት ናችሁ? ደህና ናችሁ? ሁላችሁም ሰላም ብያለሁ። በእነ ብሩክዬ የመጣ ብዙ ነገርም አልፈዋል። ብዙ ማለት ይሄ ፍቅር እነ ብሩኬና የሀይሚዬ ብቻ አይደለም። ቤተሰብ የተሰደበበት፣ ቤተሰብ የተዘቀዘቀበት፣ እናት አባት የተዘቀዘቀበት፣ ወንድሞች የተዘቀዘቁበት ቤተሰብ በአጠቃላይ የሀይሚዬም የእኛም ቤተሰብ ክብር ያጣበት ፍቅር ነው። መጨረሻው እግዚአብሔር ይመስገን ለዚህ ቢደርስ የሀይሚዬና የብሩክዬ ብቻ አይደለም። እዚህ ጋር የብዙ ሰው እጅ አለበት። ወንድሞቹ አሉ፣ ተዘግዝቀዋል፣ ተሰድበዋል፣ ብዙ ነገር ተብለዋል። እናትም እንደዛ፣ ጋሼም እንደዛ፣ አባዬም እንደዛ ብዙ መስዋዕትነት ተከፍሎበት ነው ይህ ፍቅር ለዚህ የደረሰው። እግዚአብሔር ይመስገን መጨረሻው ያማረ በመሆኑ በጣም ደስ ይላል። ብዙ ፈተናም ቢታይበት መጨረሻው ጥሩ ነገር አይተናል። አሁን ከዚህ በላይ ጥሩ ለማየት እግዚአብሔር አምላክ እሱ ይርዳን። ሲቀጥል ደግሞ በብሩኬ እና በሀይሚዬ ምን ተማራችሁ? ምን ተፈተናችሁ? ምን ተደሰታችሁ ብላችሁ እኔ ዩቲዩብ ሁላችሁ እያዳመጥኳችሁ ነበረ። ደጋግማችሁ ተናግራችሁታል። ያስደነገጠኝ ነገር ከብሩኬና ከሀይሚዬ ቪዲዮ ጀምሮ ስከታተል የደነገጥኩበትና ያለቀስኩበትና ከሰዎችም ክብር ያጣሁበት ቀን መቼ ነው ብትሉኝ፣ ብሩክዬ ዱባይ ሄደ ቀን፣ ከአዲስ አበባ ተሰናብቶ የወጣ ቀን፣ ሀይሚዬ ሐኪም ቤት የገባች ቀን፣ ያቺ ቀን መቼም አረሳት። መቼም ቢሆን ማረሳው ነገር ያ ቀን። ሲቀጥል ደግሞ በሁለተኛ ቀን ደግሞ ስሟ መጣት አልፈልግም፣ እቺ ቡታጀራ ላይ የመጣችው የሴት ግማሽ እርጉዝ ነኝ ብላ መጣ ሀይሚዬ ወድቃ ሆስፒታል የገባች ቀን። እነዛ ቀናቶች
መቼም ከጭንቅላቴ ማላወጣቸውም መቼም የማረሳቸው ቀን መቼ ነው ብትሉኝ ያ ሁለቱ ቀን መቼም አረሳቸው። መቼ ፕሮግራም ተደርጋለች ሚሚ ማለት ነው። ብሩኬ ዱባይ ሄደ ጊዜ እጂ ሁሉ ተቃጥቶ ከሰዎቹ ለ5 ቀን ሐኪም ቤት ተኝቻለሁ። እቺ ቀን መቼም ማረሳት ነው። እግዚአብሔርን መቼም በህይወቴ ያለሁኝ ለብሩክዬ ልጃቸው ቢወልድ እንኳን ይሄ ታሪክ ለልጆቻቸው ማወራው ታሪክ ነው። መቼም ማረሳው ያ ሁለቱ ቀን መቼም በህይወቴ ማረሳው ነገር ነው። ሲቀጥል ደግሞ የተደሰትሽው ቀን ብትሉኝ ከነሱ ደግሞ ምን ተማርሽ ብሉኝ ለኔ ህይወት ብቻ ባይሆንም እናንተ አልነገርኳችሁ ነገር እግዚአብሔር ምስክሬ ነው። እስዬ 3 ልጆች ከሚስታቸው የተጣሉ ልጆች ከሚስቶቻቸው ጋር በእነሱ የመጣ የተገናኙ አሉ። እዚህም ዱባይ የሚኖሩ ናቸው። እኔ በፊት የምሰራባቸው ሰዎቹ መዘራ የሚሰሩ ልጆች የእነሱ ሼር ያደረግኩኝ የ3 ሰው ትዳር በእነ ብሩኬ ተቃንተዋል፣ ታርቀዋል፣ ትዳራቸው ይዞ ይኖራሉ። ዛሬ እግዚአብሔር ምስክሬ ነው የምላቸው። ይሄ ነገር ለማን ማውጫ አላውቅም፣ ለምን እንዳላወራሁኝ ግን አላውቅም። ቪዲዮ በተለቀቀ ሰዓት ሼር ሳደርግላቸው እንደውም 2 ልጆች ያላቸው የተለያዩ በእነ ብሩኬና በእነ ሀይሚዬ ትዳራቸውን ይዞ እዚሁ ዱባይ ላይ ወልዶ ይኖራሉ። 3 ባልና ሚስት፣ 3 ወንዶች 3 ሴቶች በእነ ብሩክዬ የሰው ህይወት የተመለሰበት ማለት የተበተነ ትዳር የተቃናበት። እኔ ራሴ በአቅሜ ጓደኛ አለኝ ደስ ሲለኝ ለ10 ቀን ብሎ ካረገውና ፈታው ነበር። አሁን በእነ ብሩክዬ መጣ። እኔ ራሱ እንደነሱ ሆኛለሁ። ብዙ ነገር ተምሬበታለሁ በብሩክዬና በሃይሚዬ የሰው ብቻ ሳይሆን የራሴም ለወደፊት የምለው ነገር ራሴም ተምሬበታለሁ። በትንሹ ወንድሜና በትንሹ እህቴ እኔ ታላቃቸው ሆኜ ከነሱ ተምሬያለሁ። ትዳር ወደፊት እንዴት አድርጌ እንደምኖር ለትዳሬ ምን መስዋዕትነት መክፈል እንዳለብኝ፣ ሰውስ እንዴት አድርጌ ነው መያዝ ያለብኝ፣ ከሰው ጋርስ እንዴት ነው መኖር እንዳለብኝ ያወቅኩኝ በብሩኬና በሃይሚዬ ገና ወርጄ ታች። ብሩኬ የስንት ጊዜ ታናሽ ነው? የስንት ጊዜ 2 ጊዜ 3 ጊዜ ታናሽ ልጅ ነው ብሩኬ እግዚአብሔርን። እና ከነሱ ብዙ ነገር ተምሬያለሁ። ደስ ያለሽ ብትሉኝ እኔ በእነሱ ብዙ ጊዜ ደስተኛ ነኝ። ማለት የሚያስከፋ ነገር ቢሆን አንዳንድ ነገር ሰው ሲመጣም ባዝንም ባለቅስም ግን ያው አብዛኛው ጊዜ በሚባሉት ነገር እደሰታለሁ። በጣም የተደሰትኩበት ግን ብሌን ተናግረዋለች። ብሩኬ ሙሼ ዱባይ ያስቀረችው በህይወቴ በጣም የተደሰትኩበት ያቺ ቀን። ሲቀጥል ደግሞ ብሩኬና ሃይሚዬን በቃን ብሎ የፋሲካ ነው መሰለኝ ሃይሚዬ ጥላው ተጀራ ገብታ ብሩኬ ፍፄን ነው መሰለኝ ያወራው ፍፄ ይመስለኛል። አውርግጥኝ ፍፄ ነው ገብቶ ሲገናኙ መጀመሪያው ሃይሚ በለቅሶ ነበር ተለኝ። በንጋቱ ሃይሚ ደውላለት መጣ። የታረቁ ቀን ያቺ ቀን ያ 2 ቀን እግዚአብሔርን መቼም የማረሳቸው ቀን እነዛ 2 ቀን ደስታዬ መቆጣጠር ያቃተኝም በለቅሶ የሚያሳለፍኩት ቀን ያንን ቀን መቼም አረሳው። ሚሚ ያለችው እኔ ሁሉም ቀን አውቃለሁ። ከሚሚ ጋር የነበርኩት ያ ቪዲዮ ፍፄ ደውሎ ያለችው ይኸውላችሁ እንትና መታ ማለት ነው። ማንች እቺ ሶሲ መታ ሃይሚ ጥላት ቡታጀራ ሄደች። ከዛ ደግሞ ብሩኬና ፍፄ ደውሎ የመጡ ቀን ነው። ደውሎ ይፋች ገቡ እና እነዛ ቀን ሙሼን አስቀርታው ብሩኬ ተነጋግረው ሰዎቹ ችግር የለም እናስተካክልልሃለን ብሎኛል ብሎ ሃይሚዬ ሊነግራት የመጣ ቀንና ያቺ ቀን ሃይሚዬና ብሩኬ ተጣልቶ የታረቁበት ቀን መቼም የማረሳቸው በህይወቴ ብዙ ነገር አለ። የኔን ብዬ መናገር አልችልም። ብዙ ነገር አለ። ብቻ እግዚአብሔር ይመስገን ለዚህ በመድረሳቸው እግዚአብሔርን አመሰግነዋለሁ። መድኃኒዓለምን አመሰግነዋለሁ። እኔም በስራዬ ስርኬ እስከምቀማ ድረስ ብዙ ነገር ቢደርስብኝም እግዚአብሔር ይመስገን ዛሬ ግን እነሱ ለዚህ ደረጃ ደርሷል። አሁን ያለበት ደረጃ ደርሷል። እግዚአብሔርን አመሰግነዋለሁ። ሲቀጥል ደግሞ ልጆቼን እኔ እዚህ ጋር ያላችሁ ልጆቼን ቃላት የለኝም። በእነ ብሩኬ ብዙ እህቶች አፍርቼበታለሁ፣ ብዙ ቤተሰብ አፍርቼበታለሁ፣ ብዙ ወዳጅ አግኝቼበታለሁ። እናት ልጅ ሰጥቶኛል እግዚአብሔር። እኔ እህት የለኝም ብዬ በጣም ማዝንበት ማለቅስበት እህት ባለው ሰው በጣም እቀና ነበረ። በእናትና እህት ባለው ሰው ብዙ ጊዜ ቀና ነበር፣ ብዙ ጊዜ ማለቅስ ነበር። ግን ኦብሴ ካገኘኋት ጀምሮ እግዚአብሔር ምስክሬ ነው አንድ ቀን እህት የለኝም ብዬም አላቅምም። አንድ ቀን ማዝኛ ማለት ኦብሴ ማለት የእናቴ ልጅ ናት። ብዙ ሚስጥሬ ማውራት ስለ እኔ የማታውቀው ነገር የለም፣ ስለ እሷ ማላውቀው ነገር የለም። እና
ቆይ አንድ ስልክ ገብቶብኝ ነው ይቅርታ ኦፕሲ ሰላሚናዬ ኦፕሲ ቲና ቆንጆ ነው። ምን ሚስታት መጣ ደህና ነሽ? ቆንጆ ነው። እንዴት ነሽ? I'm good. ኮንግራ ሰላሚና I'm so happy. Yeah, much happy. Much happy. ኦፕሲ ቲኛ አንቺ ቲኛ እኔ አልተኛውም እኮ ኢንተርቪው እየተደራረግን ነው። Okay. One question. እኔ ነገር ወጣ እንማርቀኝ እኔ ነገር ወጣ እኔ ነገር ያ ስራ እገባ ነው። አለፈ አጨነቁ በቃ አለፈ። ደስታ ነው አዘንም አለፈ። ኦኬ ፈርስት ኦፍ ኦል መጀመሪያ እናንተ ቴንኪዩ ኦኬ ቴንክ ዩ ሚሚ ኦፕሲ ሆም ቤት ኦኬ ሆል ፋሚሊ ቴንኪዩ ሶ ማች ኦኬ አንድ ነው አነትሩም አገን አነት አማርኛ ስተት ሶሪ እሺ ችግር የለውም እንረዳሻለን ሶሎሜና ኦኬ ለንጋጂ ለቀጣይ እናንተ አይደለም አከያሮም ግን ሚዲያና ይሰማኛል ነገር ያለው የጆርኩ ነገር ያለው አሰማ ስማ እነሱ ፍቅር ሲሆን ፍቅር አትሁን ተብ ሲሆን ፍቅር ሁን አንድ ሁን ነጭ ሲለብስ ነጭ አትሁን ጥቁር ሲሆን ጥቁር ገባ ጥቁር ሃይሚ ሲከፋ ከፋ ብሩኬ ሲከፋ ከፋ ብሩኬ ሲጣላ ሃይሚ ደግፍ ሃይሚ ብሩክ ሲጣላ ብሩክ ደግፍ ሁለቱ አንድ ነው እነጣጠለ ጥሩ አይደለም አንድ ሰው ሰደበ መንቀር አመቅርም አስወግድ መንቅር አትበሉ ሁለት ከወደዳችሁ ሁለቱም ውደዱ ያ መንቀር ማለት ነው እናንተ መንቀር የምትመነቅሩት ነው what ብሌን ክትም ነገር ምክር ኦኬ ያ አይሰማም አስወግደው ኦል ፋሚሊ አንድ ሆነ ሰይጣን መታል ነው ፍቅር ወዳለው ሰይጣን ፍቅር መሃል ይገባል ነው እናንተ አንድ ሆነ ነው አስተምር እነሱ መምህር ናቸው ለኛ ነው እሺ ሰለሚና እናመሰግናለን ያው እየሰማን ነው what አንቺን እያዳመጥን ነው ሰለሚና እንሰማለን ባሉ እናንተ ሶሎሚና እየሰማንሽ ነው አውሪ እየሰማንሽ ነው ሂጂ አውሪ ወይ እየሰማሁሽ ነው ሁሉ አንድ ነው እኛ ነው ተዘከስክን ነው እኔ ያላውክም ነው ለኔ ሸር ነው ተሰደበ ነው ሁሉ ስድብ ነው ችግር የለም አልለተፍም ግን ሃይሜ ነው ብሩክ ማተባበትሽም አንቺ ነው አሽካበተ ነው አሁን እሰደበህ አፈረህ ጀግና ነሽ እዚህ ተማር እዚህ
እዚህ ላይ ተማሩ። ይኸውላችሁ ማፈራ ሆነናል። ተባሳ ትላለሽ። ማፈራ ሆነናልና ተባሳ ሀሚ ነው። ተባሳ አታልክ። ብሩኬ ነው። ተባሳ አታልክ። መሳሪያ ተኩሳለህ፣ አንድ ጊዜ ሞታል። ይሄ ነው ተባሳ ከረ ነው። እሺ እናት ሰድባለህ፣ ሁሉ ሰድባለህ። አለፈ። አሁን ይመጣል። ገና ነው። ከባድ ይመጣል። ይሄ ነው ፈተና ታልፋለህ። አሽካብት ነው። ስታብ እሷ ወደድህ መስለህ ብሩክ ትሰድባለህ። ብሩክ ወደድህ መስለህ ሀሜን ትሰድባለህ። አወድም ሁለት ነው አንድ ነው። እሱ ኋላ ፈክረ ነው 2 years አይጠብቅም። እሱ ኋላ ፈክሬ ነው 2 years አይጠብቅም። ትናንትና ነገረ ሰማህ፣ ጉድህን ሰማህ። ጉድ አሞላ ቆንጆ ነው። አሁን ቆንጆ ነው። ክፋ እኔ አከፋው ተከፋኒ ሀሚያ ክፋ ብሩካ ክፋ አንተ ትክርበል አገባኝም። እናመሰግናለን። ሰላሚና እሱ ወዳለው ሀሚ በላህለ ነው። ብሩኬ ወዳለው ነው። ሀሚ ወደድ ገባህ ነው። አንተ ትዳ የራስን ማስተካከል ሲያቅትህ ነው። የሰው አስተካካሪ አትሆን። ሰላምዬ ቴንኪው። እኛ መናገር የፈራነውን ነገር ነው አንቺ የምትናገሪ። ጀግና ወላሂ ተናገሪ። ኧረ በስነ ስርዓት ነው የምታወራው። ወላሂ በስነ ስርዓት ነው የምታወራው። ቤት ነው ቤት ነው። አስተካከለ አቃተህ ነው። የሰው አስተካከለ አትሆን። መጀመሪያ ራስህን ቤት ክሊር አድርግ። የታባቱ ሂጂበት ሰላሚና ወላሂ ሂጂበት። አፌ ቁርጥ ይበልልሽ የኔ ውድ፣ አፌ ቁርጥ ይበልልሽ። ሂጂበት። እናት ጉድጓድ እናት ይገባል፣ አባት ይገባል። ሆይ አንተ ነው አይን ነው ካሜራ ነው ታያለ። አሁን ምን ነው ምን ግባለህ? አሚ ነው ብሩኪ ነው ወት ሲደቡ የታለ። አሁን አሽካላችሁ ላ ቴንኪው እናመሰግናለን። ወደዳችሁ አሁን ወደዳችሁ ነው። ፍቅር ሲሆን ነው። ስማ አንድ ሰው ነው ችግር ገጠመ ነው ተባበር። ችግር ደስታ ገጠመ ነው አይደለም። አንተ ፍቅር ሆነ አለህ የችግር ቀን ነው። እሺ የታባት እውነትሽ ነው ማሪ። አንተ ጥሩ አይደለም። አያያዥ ነው ነገር አቆረቆረ። እኔ አላክም። እሺ ኦል ፋሚሊ መቅር እኔ አካሏት በል እኔ አካሏት እሱ 50 ዓመት ይሁንህ 40 ዓመት ይሁንህ 20 ዓመት ይሁንህ ይበልጥሃል። ብሩኬ ይበልጥሻል። ሀይሚ ክብሯን የጠበቀች ሴት ነው። ክብሩን የጠበቀ ጀግና ወንድ ነው። እሺ you are strong. You are star. Okay? Yeah. Thank you ሰላሚና። በጣም ነው የምናመሰግነው። በጣም ነው እናንተ ወዳችሁ ዋለው ከትሩበት ኦል ፋሚሊ እኔ ወዳችኋለሁ። ሀሚን ስማ እኔ ሀሚን ፍለጋ መታ ብሩክ ፍለጋ መታ እናንተና እኔ አገኘው
ቆንጆ እኛም አገኘን። እኛም እናመሰግናለን አንቺን ስላገኘን። እንወድሻለን። እኔ እንወድሻለን። እኔ ፊት ነው አላክም ነው አማርኛ ለምዴ ነው ቲክታክ እንጂ ነው እናት ነው ቪዲዮ ያየ ነው ስክሮል አደርጋለሁ እና ደጋጋሚ ያየው ደስ አለ። መሰጠገባሽ ያባቱ እናት ነው እንወድሻለን። እሺ ማማ ነው ያይ ነበረ። እንወድሻለን። እሺ ቴንክ ዩ ሰላምና በጣም ነው የምንወድሽ። እኛ እህቶችሽ ነን። እሺ ውዴ። ኦኬ አመሰግናለሁ። ሁሉ እህት ነው። እሺ አመሰግናለሁ። እኔ ወዳችኋለሁ። ሀይሚ ብሩክ ወዳለሽ እኔ በጣም ወድሻለሁ። ቦክስ በጣም እኔ ወድሻለሁ። ሀይሚ እንደዚህ ነው ትላለሽ ብሎ ካረጋለሁ። ብሩኬ እወዳለሁ እኔ ትላለሽ ብሎ ካረጋለሁ። እሺ የታባቱ ሆናት ለይቶ የሚወድ አይፈልግም። እኔ ስማ ብዙ ነው። እኔም ቦክስ ታፈነው ክፉ አለ። እኔ ነገር ፈለኩ እሷን የወደደ መሰለ እኔ ነገር ፈለኩ ስም እተራለሁ ጉድሽ ያወጣለሁ። ዋ ጉድሽ አታባቱ ጉድን አውጪለት። ስማ ጥሩ አይደለም። ይሄ ስትመስለ ነው ጥሩ አይደለም። ወንድም መስለ ነው ጥሩ አይደለም። ፕሊዝ ስታፕ ጨለማ ጊዜ አብረሁን። በትክክል የኔ ውድ ፀሐይ ሲወጣ ብቻ መሞክ አይደለም። ጨለማ ሲሆን አብራችሁን። አመሰግናለሁ። ባይ እንወድሻለን። ውድ አመሰግናለሁ። መርቋት በኋላ መርቋት በእናትህ ሶሎሚናዬ የኔ ውድ ፈጣሪ አምላክ የልብሽን መሻት ይሙላልሽ። እሺ ፈጣሪ አምላክ ከአንቺ ጋር ይሁን። እመቤቴ ትጠብቅሽ። እኛ እህቶችሽ ነን። እሺ እመቤቴ በዘርፋፋ ቀሚሷ እሷ ትጠብቅሽ። ያሰብሽውን የልብሽን መሻት ከኃጢአት በስተቀር እሷ ትፈጽምልሽ። እግዚአብሔር ሁሉም ነገር ሰው ከሚወደው ይልቅ እግዚአብሔር የወደደው ይበልጣል። እግዚአብሔር ይውደድሽ። ከኛ ይልቅ እግዚአብሔር ይውደድሽ። እመቤቴ እሷ ትውደድሽ። እመቤቴ እናት ትሆንሽ። እግዚአብሔር አባት ይሆንሽ። እሱ ይጠብቅሽ። እንወድሻለን፣ እናከብርሻለን። ፈጣሪ አምላክ ከአንቺ ጋር ይሁን። ከኔ ጎደለው እመቤቴ ትሙላበት። ቴንክ ዩ ሶ ማች ቴንክ ዩ ሁላችሁ ወዳለው ቴንክ ዩ። እኛም እንወድሻለን እህት፣ በርችልን፣ ጠንከሪልን። እኛ ጠንካራ የኛ መካሪ ችግር የለው። እና የረገችው በሙሉ ይለምለም፣ የነካሽው በሙሉ ይባረክ። የሽበት መንገድ ሁሉ እግዚአብሔር ይከተልሽ፣ ፈጣሪ ይጠብቅሽ፣ ከክፉ ነገር ይሰውርሽ። የምትሄጂበት ጠላቶችሽን ከእግርሽ ጫማ ታደርግልሽ። እመቤቴ ቅድስት ድንግል ማርያም ትጠብቅሽ። የነካሽው ሁሉ በረከት በበረከት ሁን። በሽበት ጸጋ ልበሺ፣ ሞገስ ልበሺ። እመቤቴን ትከተልሽ ነው የምለው ሁሌ ማለት ነው። ከምንም በላይ ጸሎት ነውና ጸሎት አድርጊ። እመቤቴ ትጠብቅሽ፣ ከክፉ ነገር ትሰውርሽ። መልአኩን ቅዱስ ገብርኤል ጥላ ከለላ ይሁንሽ ነው የምለው የኔ እናት፣ የኔ ውድ እህት፣ ማይ ሃርት ሲስተር አይ ላቭ ዩ። ቴንክ ዩ አረቢቱ። አመሰግናለሁ። እወዳችኋለሁ። ሁሉ እወዳችኋለሁ። እኛም እንወድሻለን። አመሰግናለሁ። መልካም ቻው። ጉድ ናይት ባይ። ጉድ ናይት። መልካም ሌሊት። ባይ ሰላሚና። መልካም ቀን። ለማታ ነው መሰለኝ እነሱ ጋር ናይት ሊነጋ ነው እነሱ እሱ ነገ ነው። እሺ ነገ ነው። አመሰግናለሁ። እሷ ጋር ሊነጋ ነው። አመሰግናለን። እኛም እናመሰግናለን ሰላሚና። ቢገር ስቤት ሚስ ዩ ቴንክ ዩ ሶ ማች።
እሺ አሁን ናኒ ታውራለች። ማን ናኒ ታውራስ? የኔ አልነበረች ወይ የኔ ውድ እኔ የት ሂጅ እንደመጣሁ ብታዩ አንበላል አይ የጎጆ ማሞቂያ ወይ የኔ ማር ማለት ነው። እኔ ማር ማራቴና ማለት ሱቅ ሂጅ ነው የመጣሁት እናንተ ልብስ ገዝቼ። ኧረ የኢድ ልብስ ኮንግራ እንኳን ደስ አለሽ የኔ ማር። አንተ ወራዳ ሰውዬ ማለት ነው። ለእኔስ ምን ገዛህልኝ? የልከጅ ነው አንቺ ያላባቴና በርበሬ አትለብሽም ብሌን ያላባሁ ወይ የልከጅ ነው እኔ ይሰማል ነገር እንደኔ ሰላም ዘር እንዴት ነሽ? እስቲ አሁን ናኒን እንስማት። ሚዩት አድርጉ። ሁሉ ሰላም ነው። ሚዩት እናርጋው። መጀመሪያ ትብላ። ሁሉ እዚህ ላይ ያላችሁ ትብላበት መጀመሪያ እየበላች ነው። ሁላችንም ሰላም ነን። ውዴ እንዴት ነሽ አንቺ? ስራ እንዴት ነው? ጤና ሁሉ ደህና ነው? ሁሉ ሰላም ነው፣ እግዚአብሔር ይመስገን። ሰላም ነው በላችሁ። እኔ ላውራ አውሪ። እሺ ለምን ጠይቁኝ? መጀመሪያ ልጠይቅሽ ናንዬ እንት ያደ ያቡልጉ ሰው ይሞይት እንት ያላ አንከ እኮ ልጠይቅሽ። ኦብሴ እንደምትጠይቅ ኦብሴ አለሽ? ኦብሴ ካለሽ ጠይቂያት፣ ከሌለሽ ልጠይቅሽ። መጠየቅ ትችያለሽ። እሺ በዚህ በ2 ዓመት ውስጥ መታለች፣ ሙዲር መታለች ትጠይቅሽ። አይ ቆይ ማፋታ አንድ ሰው ዛሬ አልፋተውም። ዩዘርዬ እንዴት ነሽ? ደህና ነሽ? የኔ ውድ አለ ዘወር መስገን ደህና ነሽ ወይ? አብስዬ አለሁልሽ። እንዴት ነሽ? ደህና ነሽ? ዘወር መስገን ስራ እንዴት ነው? ደህና ናችሁ? ሁሉ ሰላም? ደህና ነን ሁሉ እኛ ጋር መልካም። ጥያቄ ልጠይቅሽ ነው ዛሬ። ጉድሽ ፈላ። እኔ ነኝ? አንቺን። አይ ጥሩ ነገር ከሆነ ችግር የለም። ጥሩ ነው። ይኸውልሽ ወደ ቤት በሰላም ስለመጣሽ እናመሰግናለን። ይኸውልሽ ዩዘሪዬ ከነ ብሩኬ እና ሄሚ መከታተል ከጀመርሽው ቀን ጀምሮ ማለት ነው የተደሰሽው ቀን በጣም ተደስቻለሁ ያልሽበት ቀን፣ አዝኛለሁ ያልሽበት ቀን፣ 2/3ኛ ደግሞ ተምሬያለሁ የምትይው ነገር እስቲ ስጪ። ይሄንን ተምሬያለሁ ለህይወቴ ለወደፊት ወይም እኔ ትዳሬን የምጋራበት ወይም ደግሞ ፍቅረኛዬ ጋራ እንዴት ነው መኖር አለብኝ፣ ትዳር ካለሽ ደግሞ ትዳር እንደዚህ መሆን አለበት፣ በዚህ መንገድ መሄድ አለበት የምትይውን ነገር ቀጥ ሂጅበት። መሄደው ያንቺ ይሄው መሄደው ትዳሩ እንኳን አልያዝኩትም እና ትምህርት የወሰድኩበት በጣም የተከፋበት የተጣሉበት ጊዜ ነው እና የተከፋበት ያኔ ነው። ከዛ ሁሉ በጣም በቃቸው ሁሉ የሚያስደስቱ ነው የተደሰትኩበት ነው። በቃ አዘኔ የረሳሁበት ቀናቶች ናቸው። ግን የተከፋበት በቃ የተጣሉበት ጊዜ ነው እና ያኔ አለቀስኩት። በቃ ራስን እስከምስት ድረስ በቃ ሐኪም ቤት ሁሉ እስከሚገባ ድረስ ደርሻለሁ እና በጣም በቃ የመጨረሻ በቃችሁ ልቤ እስከሚሰበር የሆነ ጊዜ ከነዳኒ ጋር ምናምን ሲጣሉ የነበሩበት ሰዓት ያኔ በጣም በቃ ምናምን ሆስፒታል ሁሉ ገብቼ ነበረ። በጣም የመጨረሻ በቃ ልቤን በጣም ልቤ እያመኝ ነበረ በጣም ማለት ነው እና በጣም በቃ ከራሴ በላይ ነው። በጣም በልጫችሁ የሚወዳችሁ ነው እና በጣም በቃ እነኛ ናቸው። ያን ጊዜ ነው በቃ የተጣሉበት ጊዜ ነው በጣም የተከፋውበት ማለት ነው እና በጣም በጣም በቃ ትምህርት የወሰድኩባችሁ በቃ በሷም በቃ ሴትነት በቃ ሴትነት እንዴት ነው በቃ ራሷን ጠብቃ እንደምትኖር በቃ በጣም ብዙ ነገር የተማርኩበት እሷም በጣም ብዙ ነገሮች ትምህርት ወስጄባቸዋለሁ። እናመሰግናለን የኔ እናት። እሺ
ናኒ ጋሸናን ነው አልፋታሽም። አውቀሽው ነው ከዚህ ዛሬ የወጣሽው ማለት ነው። ዞሬ ዞሬ እናቴ ሱቅ ሂጄ ልብሴን ገዝቼ ነው የመጣው እኮ በቃ ወይ ያልተመለሳልኝ እንግዲህ አነጋገር ብዙ አልችልበትም። ችግር የለውም ተረድቼሻለሁ። ችግር የለውም። እናመሰግናለን። ጋሸናን ነው እንኳን ደስ አለህ። እንዴት ነህ? ደህና ነህ? እናንተም እንኳን ደስ አለህ። ትናንትና ማታ ብዙ መላወራው የምናሰው ገብቶ ነው ያወረድኩትና እሺ በቃ ሙት ያዥ አንዴ ዩዘርዬ። እሺ ችግር የለም ሙት ያዥ። ቆይ ተረኛ አለኝ ትማሪበታለህም የሚያወራው ሌላ ሰውም ትማሪበታለሽም። ጥያቄም ካለሽ ጥያቄ ታቀርቢያለሽ ማለት ነው። ጋሽናን እንዴት ነው? ደህና ኖት? ደህና ነኝ። እንዴት ናችሁ? ደህና ነኝ። አቶ ሽሜ እንዴት ናችሁ? አለን። እንኳን በሰላም ወደ ስቱዲዮ የመጡ ጋሽናን ነው። እንዴት ነው? ደህና ኖት? ደህና ነኝ። ግን አንድ ሰው ፊት ለፊቴ ቁጭ ብሎ የሆነ ሀረካት ያደረገ ስለሆነ ይሻላል። እሺ እና አንዳንድ ነገራቶች እርሶ ታነሳሉ ወይም እኔ ላንሳ? ያው ጥያቄ የምጠይቁት እርሱ አይደሉም እንዴ? ጠይቁኛ ልመልስለት። አሁን ብሩኬን ናንዬ እነ ብሩኬና ሀይሚዬን ካወቅሽው ቀን ጀምሮ ማለት ነው ካወቅሽበት ቀን ጀምሮ መጀመሪያ ላይ የተከፋሽውን ቀን ምን ያህል ተከፍተሽው ነው? ምን ጥያቄ ሆኖብሽ ነው? ምን አስደንግጠሽው ነው? ያስደነግጠሽ ነገር ይኖራል አይደለም? የሚያስከፋ ነገር የሚያስደነግጥ። ሁለተኛ ነገር ደግሞ በቃ እንኳን ሆነ እንኳን ወደድኳቸው ብለሽ የተደሰትሽበት ቀናቶች ማለት ነው። እንኳን ሆነ እንኳንም ተስፋ አልቆረጥኩም ብለሽ የተደሰትሽው ቀን። ሶስተኛ ደግሞ ይሄንን ተምሬባችኋለሁ፣ ህይወቴ ላይ ይሄ ነገር መጥቷል፣ በጣም ተምሬበታለሁ፣ ያላስተካከልኩት ነገር በስሱም ቢሆን አስተካክያለሁ ትላለሽ። እሱን እጠይቅሻለሁ። አንደኛ ደግሞ መልእክት እንደ መልእክትም እንደ ትምህርትም ደግሞ እንትን ብለሻል። በልጅነት ነው የተዳርሽው፣ እሱን አውቃለሁ። አፈቅረሽው አይደለም፣ በፍቅር አይደለም፣ በቤተሰብ ዙራ ነው ብለሻል። ትዳር ላይ ሲሆን ትዳር አፍርተሻል ከባልሽ ጋራ የተወሰነ አመታት ቢሆን እሱን ማቆ ነገር የለም፣ ግን ቁጭ ብለሻል። ይሄ ትዳር ይሄ እነዚህ ልጆች ላይ ትዳር አሁን እንደ ትዳር ነው የምንቆጥረው። ምን ማድረግ አለባችሁ? የሆነ ችግር እንኳን ቢፈጠር እንዴት ያንን ችግር ማለፍ አለባችሁ? ይሄንን ሁሉ ችግር አልፎ እዚህ ደርሷል እና ይሄንን ደግሞ የሚመጣውን ደግሞ እንዴት አድርጎ እንደሚያልፉ መጨረሻ ላይ መልዕክት ታስተላልፊያለሽ ማለት ነው እና ሂጂበት። ኦኬ። መጀመሪያ ደረጃ በጣም ያስከፈኝ አንድ ሳምንት ሙሉ በእውነት ያለ ምግብ ያስቆየኝ ማለት ነው። ቅመሜ ቡታጀራ ላይ የወደቀችው ቀን ሆስፒታል ውስጥ ተኝታ እምባዋን ሲያየው በጣም ስላለቀስኩት ምግብ አቁሜ ነበርኩ ዘግቶኝ እና አንደኛ ይሄ ነው። ሁለተኛ ደግሞ በጣም ያስደነገጠኝ የዛን ጊዜ የሚገርማችሁ ነገር ገዝት አልገባም ነበረ። ቡራ ወደ ዱባይ ሲሄድ እኔ ገዝት አልገባም፣ ቲክቶክ ራሱ የለኝም ነበር እና የዛን ጊዜ ትንሽ ዩቱበሮችን ነው ብዙ ጊዜ የምዳመጠው ዩቱብ ላይ እና በጣም የከፋው በጣም ያለቀስኩበት አሁን ደስተኛ ነኝ፣ ምክንያቱም እናንተ ጋር አወራለሁ። የዛን ጊዜ ደግሞ ዩቱብ ብቻ ነው የሚከታተለው እና በጣም ነው የተጎዳሁት። የዛን ጊዜ ቡራ ዱባይ ሄዶ እሷ ማሂ ቤት የተኛችው ጊዜ ያ ጊዜ ያልፋል ብዬ ያላሰብኩት በጣም የተደሰትኩበት ደግሞ ቡራ ከዱባይ ሲመለስ ተመልሶ ከሀሰን ጋር ሲገናኝ፣ ሌላ ደግሞ ወደ ቡታጀራ ሙሽዬን ለመጠየቅ ሲሄድ እዛ ወደ ዱባይ ለመመለስ ማለት ነው። እዛ ሄዶ ሙሽዬ ያስቀራችው ቀን ነው በጣም የተደሰትኩትና
ይሄ ነው የኔ ማለት ነው። ጨርሻለሁ። እሺ ሌላ ምንድን ነው የጠየቅሽኝ? ወይን ሀደ ሙዲር ስለትዳር እንትን ናንዬ መጀመሪያ ስለ ትዳር ሳይሆን ከነሱ ምን ተምረሻል? ከነሱ ምን አገኘሽ? ከነሱ የተማርኩት ምን መሰለሽ፣ እኔ ከዚህ በፊት ባለቤቴን ብዙ ጊዜ ነው ብሎክ የሚያደርገው። ብሎክ አድርጌ 2 ወር ይቆያለሁ። በጣም እናድዳለሁ። የሆነ ትንሽ ነገር ከተከሰተችው በጣም የሆነ ቶሎ ነው የሚከፋኝ እና ሲከፋኝ ደግሞ ብሎክ ነው የሚያደርገው። ግን እነሱ መከታተል ከጀመርኩ እነሱ የሚያሳዩት ፍቅር የሆነ መተሳሰባቸው ምናምን ሲያየው በእውነት ነው የምላችሁ አሁን በጣም ቆይቻለሁ ባለቤቴን ብሎክ ማድረግ ካቆምኩት ማለት ነው። አሁን በጣም ተቀይሬያለሁ። እሱ ጋር ራሱ ሲያወራ እኔና እሱ ስናወራ አሁን ማለት ነው በፊት በጣም ነው ትንሽ ነገር ነው እንትን የሚሆነው ወደ ስሜት የሚወስድኝ። አሁን ግን የሆነ ረጋ ብዬ ነው ከሱ ጋር የማወራው። እንደነሱ መሆን ፈልጋለሁ እና የፍቅር ተምሳሌቶች ናቸው። ይሄ ነው። ቴንኪዩ። እሺ ናንዬ፣ በዛው ደግሞ ወይ ነቀለች። ፈጣሪ ሆይ ጥያቄዋን አለቀም። ቆይ ትመጣለች። ቆይ ነይ ግቢ፣ ነይ ግቢ የኔ ጠንበለል፣ ነይ ግቢ። ገባሽ አለ። እሺ የምጠይቅሽ ነገር ደግሞ አሁን እነሱ ምን ማድረግ አለባቸው? የሆነ ነገር መሀላቸው ላይ ሲፈጠር አሁን ወደ ትዳር ገብተዋል። ምን ትመክሪያቸዋለሽ? ምን ማድረግ አለባቸው? የሆነ ነገር ሲፈጠር ለሶስተኛ ወገን ማወያየት አለባቸው ወይስ ምን ማድረግ አለባቸው? ኖ ሲጀመር ትዳር ውስጥ ሶስተኛ ሰው ከገባ ትዳር ይበተናል። ምስጢራቸው ወደ ውጭ ይወጣል። ሲጀመር ትዳር ውስጥ ስትገቢ መደማመጥ፣ ቁጭ ብሎ ማውራት ነው ያለባችሁ። እውነቴን ነው ምልሽ። የነገ ህይወታችሁ ማሰብ፣ የልጆቻቸው ተምሳሌት መሆን፣ በጠረጴዛ ዙሪያ ቁጭ ብሎ እንኳን ሌላ ሰው ሌላ ጓደኞቻቸውን ተዩና ቤተሰብ እናት አባታቸው ሳይሰሙ የተከሰተውን ነገር መጨረስ ነው ያለባችሁ። መደማመጥ ነው ትዳር ውስጥ መጀመሪያ ደረጃ መደማመጥ ነው። ችግርን ይምጣ ሁሉም ነገር እኮ ያልፋል። የማያልፍ ነገር የለውም። የፈለገ ነገር ይምጣ እንደሚያልፍ አውቆ መነጋገር። አሁን በምሳሌ ብዙ ጊዜ ትዳር የሚበተነው ምን መሰለሽ? አንድ ባልና ሚስት ሲጣሉ ቁጭ ብሎ መነጋገር አይችሉም። እሷም ቶሎ ነው የምትሆነው፣ እሱም እንደዚህ ይነሳሉ። ያው ብዙ ጊዜ ባልና ሚስት ግን አንድ ላይ ቁጭ ብሎ ማውራት በጣም ነው የሚከብደው እና መደማመጥ አለባችሁ። መተሳሰብ ግን እነሱ ፍቅር አላቸው። ፍቅር ስላላቸው ያው ትዳር ውስጥ ደግሞ መደማመጥ ነው፣ ቁጭ ብሎ ማውራት ነው፣ መወያየት ስለነገ ህይወታቸው ወደ እነሱ ህይወት የመጣ ወይ ደግሞ ክፉም ይሁን ደጉም ይሁን የመጣ ነገር እንዴት አድርገን ነው ይሄንን ነገር የምንወጣው ብሎ አብሮ ማውራት ነው። ሌላ ደግሞ ምን መሰለሽ፣ ከዚህ በላይም እኮ አሁን ካሳለፉ በላይ ገና አሁን ወደ ፍቅር ነው አይደል ያገቡት። ገና ወደ ህይወታቸው ከከባድ ነገራቶች እኮ ሊመጣ ይችላል። ነገር ግን የሰው ወሬ ያለ መስማት እኔ እሱና እሷ ብቻ ቁጭ ብሎ አውርቶ መፍታት ነው ያለባቸው። መደማመጥ ነው የትዳር ቁልፍ ማለት ነው። መደማመጥ ነው እና ተደማመጡ። ጨርሻለሁ። አይ ሽሜ መሳቅ እንጂ ማውራት አትችልም።
ኧረ ምግቤ ሊበላበት ቢ የተባለ ጨረስን አይደል? በቃ ፈታ እንበል። ፈታ በለው። አሁን ፈታ ነው አፈሽ ነው። አይ ይሄ ጥያቄ ብጠየቅ ብመልስ ካላችሁ እንትን በሉ እሺ፣ ውረዱ፣ እጅ አውጡ፣ እናስገባለን። አንዳንድ ሰው ብሌን አንዳንድ ሰው ለመጠየቅ መልስ ለመስጠት ምግብ አቋርጦ ነው እየከተቱ ነው። ፀጉር እያበጠርኩ ነው። አንቺ ምን ነው ለምን ይበላል? አንቺ ፀጉርሽን እንደዚህ ምን ነው አንቺ? የኔ ፀጉር እኮ ምን ነው አንቺ